وشتن تتنققوا فإن الكذب يهدي إلى الفجور وشت ود عمصنا طمت يامرال طمتنا عمص ደግሞ ወደ እሳት ያመራል ሰውየው ከመዋሸትና ውሸትን ከማሳደድ አይወገድም አላህ ዘንድ ውሸታም ተብሎ እስኪመዘገብ ድረስ ውሸታሙ ተብሎ ይጠራል የመቂያማ ቆም ብለን ነፍሳችንን ጠይቅ ከየትኛው ምድብ መሆን ነው የምንፈልገው لا شك ካለምንም ጥርጥር ሁላችንም የመጀመሪያው ምድብ እንመኛለን ግን ነን እስከዛሬ ካለን አንጻር ከዛሬ በኋላስ ምንድነው የወሰነው የሚለውን ቆም ብለን ማየት ያስፈልጋል ኢማም አህመድ በዘገቡት ሐዲስ ደግሞ እንዲህ አሉ የአላህ መልእክተኛ ዑባዳ ኢብኑ الصامت رضي الله عنه ባስተላለፉልን ሐዲስ اضمنوا لي ستا من انفسكم اضمن لكم الجنه ስድስት ነገሮችን ዋስትና ወሰዱልኝ ቃል ግቡልኝ እንደምትጠብቁ እነዚህን ስድስት ነገሮች እንደምትጠነቀቁ እኔ ደግሞ ጀነት እንደምትገቡ ዋስትና ወስድላችኋለሁ አሉ اصدقوا اذا حدثتم በተናገራችሁ ቁጥር እውነትን እንጂ እንዳትናገሩ ስትናገሩ እውነትን ብቻ ተናገሩ واوفوا اذا وعدتم ቃል ከገባችሁ ቃላችሁን ሙሉ وادوا اذا اؤتمنتم ሰው አምኖ የሆነ ነገር ከሰጣችሁ አማናችሁን በአግባቡ መልሱ واحفظوا فروجكم ሐፍረተ ገላችሁን ከዝሙት ጠብቁ وغضوا أبصاركم عيناتكم حرام كون نجر سبر قلسوت ملسوت وكفوا أيديكم እጃችሁን ከሐራም ቆጥቡ እነዚህን ስድስት ነገሮች ለመስራት ዋስትና ምትገቡልኝ ከሆነ ጀነት እንዳላችሁ ዋስላችኋለሁ ቃል ገባለሁ እንዴት ነው የዋስትናው ጉዳይ ዛሬ ዱንያ ላይ ኢንሹራንስ የሆነ ዋስትና ወስዶ ይሄን ያን ከከፈል በቃ መኪናህን እኛ እናሰራልሃለን ይሄ ዋስትና ስንወስድ እንዴት ነው ኮንፊደንስ እንተማመን ከፍያል ግን ማለት مع انه يا الله تزاز كما تامن አይመለሰም የሚመጣውን አደጋ በዛም ላይ ካስ ይችላል ግን ያክል ነው መተማመን ምን ተማመን እኔ ካለሁ ለአብሽር ስንባ فكيف بنبينا عليه الصلاه والسلام الصادق الوعد الصادق المصدوق እውነተኛው የሆነ ነብይ عليه الصلاه والسلام ይሄን ዋስትና ሲወስዱ አናምንም አንደሰትባቸው ለግድ ታዲያ ስድስቱ ነገሮች ላይ እንዴት ነው